ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁ? ከኔ ጋር አለው እግዚአብሔር ይመስገን። ዛሬ እንግዲህ በጣም ደስ በሚል ዜና ነው የመጣሁላችሁኝ። እኔ ራሱን ለማመን ነው እያቃተኝና እግዚአብሔር ይመስገን። አንዳንዴ ፈተኖች ቢበዙም ለመልካም ነው እና እንግዲህ ላይላ ታውቃላችሁ ስንት ዓመት እንደታሰረችና ዛሬ እንግዲህ ለእናት ሀገሯ በቅታለች፣ ገብታለች፣ ከቤተሰቦቿ ተደባልቃለች። እግዚአብሔር ይመስገን። እንግዲህ ቀሪውን ዘመኗ ደግሞ ጤኗ ተመልሶ ወደ ራሷ ይሆናል አይደል? ብቻ ብዙ ነገር አለውና በባለፈው እንደዛ ብሎ ያው ሲወራ በጣም ብዙዎቻችን አልቅሰናል፣ ብዙዎቻችን ተንጓለናልና እንግዲህ ዛሬ እሱ እግዚአብሔር በፈቀደው በወደደው ቀለት እንግዲህ ለእናት ሀገሯ በቅታለች። ያው እንደምታዩት በጣም ቤተሰብ ደንግጠዋል። ያው በስነ ስርዓቱ ኢቭን ካሜራውን ራሱ ማሳየት አልቻሉም እና ያው በትንሹም ቢሆን እንደምታዩት አካፍያችኋለሁ ማለት ነው። በጣም ነው የሚያስደነግጠው። እኔ እንጃ አላቅም። እና ለቤተሰቦቿም እንኳን ደስ አላችሁ። ሌሎቻችሁም ደግሞ በስደት እንደዚህ ከቤተሰብ ጋር ተነፋፍቃችሁ የምትኖሩ የተጠፋፋችሁ፣ በተለያየ ኮንዲሽን ውስጥ ያላችሁ እግዚአብሔር በሰላም ለእናት ሀገራችሁ ያብቃችሁ። እኔ አላቅም፣ ለማመን አቃተኝ። ታውቃላችሁ ሰውነቴን ሁሉን የተንቀጠቀጠ ሳያትና እግዚአብሔር ይመስገን ሰውነቷም እንደተባለው አይደለችም፣ ደህና ነች። ያው ድንጋጤ ምናምን ሲሆን ጤነኛ ሰው እንኳ ዝልፍልፍ ነው የሚለውና እግዚአብሔር ይመስገን። ያው እንደምታዩት ይሄን ይመስላል ድባቡ። ሌሎቻችሁም በእሷ ጉዳይ ስትጨነቁ የነበራችሁ፣ ስታለቅሱ የነበራችሁ እንኳን ደስ አላችሁ። እግዚአብሔር ይመስገን ስለ ሁሉም ነገር እና እንዴት ናችሁ? ሁሉ ሰላም ከኔ ጋር አለው እግዚአብሔር ይመስገን። እንጂ የሆነ ትንሽ ጠፍቻለሁኝ። Don't